ሮቤልን መጠንቀቅ አለብሽ ብዬ ስንት ጊዜ ነው የነገርኩሽ? እሱስ ልክ ነሽ፣ ግን ማታ ስገባ ያንቺን ስም እየጠራ ነበረ። ቆይ ከሱ ጋር ያለሽ ግንኙነት ምንድን ነው? የምርሽን ነው? እንደዛ አለሽ? እርግጠኛ ነኝ እንደዛ ያደረገው አንቺ አልኩሽ። አዎ ሚራ እዚህ እኮ የለችም፣ ግን ደግሞ ስላለችበት ቦታ ሮቤል የሚያውቀው ነገር አለ። አላውቅም። አጣሁት። የለም። እሺ አሁኑኑ ሲሙን አምጣ። ቆይ ምን ሲሉ እኔ ጋር ሲማስቀምጠሽ? አዎ ሮቤል ሚራ ሰጥታለች። አድናን ላይ ተጫወትበት። እኔ ሉሃና ላይ ግን እንደዛ አይነት ነገር አይሰራም። ከኔ ፈለግሽውን ብቻ ነገር እየነገርኩ ነው ሮቤል። የእህቴን ሲም ብቻ ትጠኝ። ወደ እኔ የምትመጪበት ምክንያት ይሄ ብቻ አይመስለኝም ሉሃና። ሲመስለኝ ወደሽኛል። ምን የሚወደድ ማንነት ለምልክት ራሱ እኮ የለም። ምን ነው ሮቤል ራስን አታውቀውም እንዴ? ብዙ ጊዜ ሴቶች ፍቅር ሲጀማምራችሁ እንደዚህ ነው ፍቅራችሁ የምታሳዩት። ሮቤል በተኛበት ሜራ እያለ ደርሳበታለች። አሁን ላይ ሉሃና ሁሉንም ነገር ከሮቤል የሰማቻቸው ነገሮች በጣም አስገርመዋታል ማለት ነው። እሷ አገባቧ ሮቤል ክፍል ሄዳ የነበረው እሱንም የፈለገችበት ትክክለኛውንም የእህቴ እዛ ክፍል የሆነ መረጃ አገኛለሁ ብላ ነበረ ወደ ሮቤል ክፍል የገባችው። ግን ከገባች በኋላ እሱ የሚጠብቀው ነገር ነበረና ሮቤልም ሜራ መጣችልኝ፣ የኔ ፍቅር መጣሽ እንዴ እያለ ነበረ። ድምፁም አውጥቶ ሲጣራ የነበረው ማብራቱ ጠፍቶ ስለነበረ ሉሃና መሆኗንም አላወቀም ነበር። በዚህ ሰዓት እሷም በጣም ደንግጣለች። ማብራቱም ለማብራት በሚሞክር ሰዓት የኔ ፍቅር መጣሽ ወይ እያለ የሚናገረውም ለሉሃና ነበርና ሉሃና በጣም ድንጋጤ ውስጥ ገብታ እጇ በአፏ ይዛ ነበረ። የራሷ ይሄንን ንግግሩ በጣም ገርሟት እንዴት አንድ ሰው ይህ ሁሉ ውሸት ይደብቃል ያስመስላል በማለት ነበረ ግርምት ውስጥ የገባችው። በመደናገጥ አንቺ እዚህ ክፍል ምን ታደርጊያለሽ ብሎ ነበረ ይበልጥ እሷንም በቁጣ ሲያናግራት የቆየው። በመጨረሻም እሱ እርዶኝ በማለትና እኔ ካንቺ ምንም ነገር የምፈልገው ነገር የለም በማለት ሉሃና ጥፋተኛ እንደሆነች ሰው ሁሉ እንዲያስባት አድርጓል። ሮቤል ይሄ ሁሉ ጥፋቱንም ለመሸፈን ሉሃና እኔ ክፍል መጥታለች በማለት ነበረ እየጮኸ ውጪልኝ፣ እኔ አልፈልግም እንደዚህ አይነት ነገር እያለ በሚናገር ሰዓት ፈጥነው የደረሱት አሁንም ቢሆን አድናንና ሜራ ነበሩ። ሜራ ደግሞ የዚህ ሁሉ ነገር ተባባሪ ከመሆኗ በላይ በጣም ደስተኛ ነበረች። ሮቤል ይህንን ንግግር በሚናገር ሰዓት ግን ደግሞ አድናን ተገርሟል። አድናን እንዴት ሉሃና እሱ ክፍል ተገኝታለች በማለት ነበረ። ሮቤል ግን በጣም በንዴት ውስጥ ሆኖ አድናንንም እንዲያውቅና ይበልጥ ሉሃና ላይ ተናዶ ከቤት እንዲያባረራት ነበረ ፍላጎቱ። ወንድም ያየክ አይደለ አንተ ያመጣኸው ጣጣ ነው፣ ይሄ ሁሉ አንተ ያመጣህብን ጣጣ ነው። አንተ ነህ እቺ ልጅ አስወጣልኝ ከቤት ብዬክ ነበረ ያለው ማለት ነው ሮቤልም ለአድናን። አድናንም በዚህ ሰዓት መልስም አልነበረውም። የሮቤል ንግግሮች በፍጥነት በንዴት ሲንሰፈሰፍ ነበረ። ዛሬ ላይ በሁለት መንገድ ተይዟል። ሉሃና አንድም ነገር ማለት አልቻለችም ነበረ በጊዜው ሮቤል ፋታም ስላልሰጣት እሷንም ከዚህ ክፍል አስወጡልኝ፣ እኔ አልፈልጋትም፣ እሷ ናት በግድ ካንተ ጋር አብሬ ልተኛ እያለችኝ በማለት ነበረ ሮቤልም ውሸቱን የቀጠፈው። በዚህ ሰዓት ሜራም ተደርባ አንቺ ቆይ ግን ትንሽ አታፍሪም ወይ? በቃ አይፈልግም ውጪ፣ ለምን መጥተሻል እዚህ ክፍል ብላታለች። በዚህ ሰዓት የሉሃናም አፍ ተሳስረው ነበረ። ውሸታቸው ሲቀጣጥፉ ትክክለኛ ያደረገው ነገር ስላወቀች ነበረ። አድናን ሉሃናንም ከክፍል አስወጥተዋታል። ከክፍል ካስወጣት በኋላ አንተ ሂድ በቃ እኔ ሮቤልን አናግረዋለሁ ብላለች። ሜራ ሮቤል ክፍል አድናን ሲወጣ ብቻውን ሆና ስታዋራው ነበረ። ሮቤል ክፍል ቁጭ ብላ ምንድነው ቆይ የተፈጠረው? እሷ ግን ምን ልታደርግ መጥታለች ነው ያለችው የነበረው ለሮቤል። በጣም ጉድ ሆነናል፣ ሁሉም ነገር ታውቆብናል ነበረ ያለው። ሮቤልም በፍራቻ ነበር ሁሉም ነገር አንቺ ትመጫለሽ ብዬ በጨለማ ነበርና አንቺ ስጣራ ነበረ ሜራ የኔ ፍቅር እያልኩኝ ሰምታኛለች ብሎ ነበር የነገራት። በዚህ ሰዓት ሜራ ጭንቅላቷም ይዛ በጣም ድንጋጤ ውስጥ ገብታለች። አሁንም ሌላ ሰው አወቀብን፣ የኔ እናንተ ድብቅ ግንኙነት ነው ያለው።
በዚህ ሰዓት ግን አድናን አሁንም ቢሆን ያሰበው አድናን ክፍሉ ገብቶ በጣም ደስተኛ ነበረ። ከምንም በላይ የወንድሙ ደስታ እንደሚያስደስተውና አድናን በዚህ ሁኔታ ወንድሜ አይተው ያለምንም መስፈርት ወደዋለች ብሎ ነበረ ያሰበው። አድናን በዚህ ሰዓት ደስታውን ከልክ በላይ አድርጎና ሜራ እስከምትመጣ ሲጠባበቃት ነበረ። ግን ደግሞ ሜራ ከሮቤል ጋር የራሳቸውንም ጉዳቸውንም እንዳይወጣ አንድ መንገድ ማዘጋጀት እንዳለባቸው ነበረ ሲናገሩ። አሁን ላይ በጣም እንደፈሩና ይበልጥ ሮቤልም ካሁን በኋላ ወንድሜ ካወቀ ሁለታችንም ይገለናል ነበረ ያላት። ሜራም በጣም ፈርታለች። አሁን ታዲያ ምንድን ነው የሚሻለን? ይሄ ነገር እንዴት እናደርጋለን ነበረ ያለችው። በመሀል ግን አሁን ልክ እንደ እህቷ አይደለም፣ እኔ ያልገላትም እንደ እህቷ ቶሎ ብዬ እንድትሞት አላደርግም፣ አሰቃያታለሁ ነበረ ያለው ሮቤል። አሁንም ሌላ የሉሃናም ስቃይ እንደሚኖርባት ሲዝትባት ነበረ። በዚህ ሰዓት በጣም ሜራም በብስጭት ነበረ ወደ አድናንም የተመለሰችው። ወደ አድናን በመሄድ አድናን ግን ፈገግታውንም ይታይ ነበረ ፊቱ ላይ። በዚህን ሰዓት ትሰማኛለክ በማለት ነበርና በቁጣ እቺ ልጅ ከዚህ ቤት አስወጣ ብዬ ካለው ብላ የተናገረችው። በዚህን ሰዓት እንዴት ያለሽ ወንድሜን እኮ ወዳው ነው፣ በቃ ከወደደችው ደግሞ በጣም ደስ የሚል ነው፣ በጣም እድለኛ ነው ወንድሜ ነበረ ያለችው ያላት። በዚህ ሰዓት ሜራ በጣም ተናዳለች። ስለዚህ አንተም እሷንም እድለኛ ነኝ እኔ ስላላገኘኋት ማለትክ ነው በማለት ይበልጥ እንዲጸጸት አድርገዋለች። ግን አድናን እንደዛ ማለት ሳይሆን ይበልጥ ግን በዚህ ሰዓት ደስተኛ መሆን ነበረብን፣ የወንድሜ ደስታ ነው የምፈልገው፣ እኔ እንዳውም ጠይቃታለሁ ሄዳለሁ እያለ ነበረ። በዚህ ሰዓት አድናንም ወደ ሉሃና እንዳይሄድ ከልክለዋለች። እውነቱንም ይደርስበታል፣ ስለ ሁሉም ነገር ያውቃል በማለት ነበረ። አድናንም ከተቀመጠበት እንዳይነሳ አድርገዋለች። ሉሃና በጣም አደገኛ ሰውና ይበልጥ ደግሞ ወንድምህንም እያስጨነቀችው ነው በማለት ነበርና ይህንን ነገር ለአድናን የነገረችው። አድናን ግን ሉሃና እንደዚህ አይነት ሰው አይደለችም፣ እንደምታያት በጣም ወደዋለች። ከወደደችው ደግሞ ለኔ ለወንድሜ የምትሆን ከሆነ እኔ በደስታ እድራቸዋለሁ ነበር ያለው። በዚህን ሰዓት ግን ሜራ በጣም ተናዳ ነበረ። ምክንያቱም ሮቤል እና እሷ የራሳቸው ግንኙነት በውስጣቸው ከተያዘ በኋላ አድናን ደግሞ ይሄ ሲል ሮቤል ለሌላ ሰው የሚወሰድባት ነበረ መሰላት። አድናን ካሁን በኋላ እኔ ጠይቂያት አስተካክለዋለሁ፣ እሷ በጣም ጥሩ ሴት ናት፣ ሮቤል ደግሞ በጣም እድለኛ ነው ብሎ ነበረ ለሜራ ነገራት። ሜራ እልህ ውስጥ ገብታለች ወንዶች ስትባሉ። ስለዚህ አንተም ታዲያ ለምን አንተስ እድለኛ ለመሆንህ ነዋ በማለት አሽሙር ስትናገረው ቆይታለች። አሁን ላይ በጣም ተበሳጭታለች ሜራ። ከሮቤልም ሌላ እርምጃ ለመውሰድ ነው እየሞከሩ ያሉ፣ ውጣ ውረድ እያዩ ነበርና አሁን ላይ ከዛ ክፍል ከወጣችሁ በኋላ ሁሉንም ፊት ለፊት አላገኘቻቸውም ነበርና ሉሃና ሳሎን ላይ ቁጭ ባለችበት በፈገግታ ነበረ ያዋራት አድናን ወንድሜን ትወጂዋለሽ ለምን አልነገርሽኝም ነበረ ያላት። ሉሃና ለምንድን ነው አንተ በዚህ ናክል እንዲህ ዝም ብለህ አይንህን የማትገልጠው ነበር ያለችው። ምን እያልሽኝ ነው ብሎ አድናንም ብዙ ጥያቄ ጠይቋት ነበረ። አድናን አሁን ላይ ራሱ አይኑ ታውሮ ሉሃናንም ወዳልሆነ ቦታ እንድትሄድ እያደረጋት ነበረ። ሉሃናም ጥያቄዋ አንተ ግን ቆይ እዚህ ቤት የሚካሄደውን ነገር አንድም ነገር የምታውቅ ነገር የለም፣ ለነገሩ እዚህ ቤት ያላችሁ ሁሉ በጣም ጤነኞች አትመስሉኝም ነበረ ያለችው። ሉሃና በንዴት ውስጥ ሆና ለምንድን ነው ምን አይነት ንግግር ነው የምትናገሪው ነበረ ያላት። አድናን እያልኩህ ነው ግን ደግሞ አንተ ማወቅ አትፈልግም፣ የውልክ እኔው እዚህ ቤትም የመጣሁት ምንም ነገር ፈልጌ አይደለም፣ እህቴ ብቻ ነበረ ያለችው። እህቴን ፈልጌ እንጂ ማንንም ሰው ከዚህ እንደዚህ አይነት ህይወት ውስጥ ለማስገባት አይደለም የመጣሁት ነበር ያለችው። ታዲያ ምን ችግር አለ? ሮቤል ክፍል ታዲያ ምን ታደርጊያለሽ ነበር ያላት። ሮቤል ክፍል የሄድኩት ሲሙንም እዛ ስላገኘሁት የእህቴ አንድ መረጃ እዛ ክፍል አገኛለሁ ብዬ ነበር የሄድኩት፣ ግን ደግሞ የሄድኩበትንም መንገድ ያገኘሁትን ሌላ ነበረ ያለችው። በዚህን ሰዓት አድናን ድንጋጤ ውስጥም አልገባም፣ ምንም ጥርጣሬ አልገባም ነበረ። ሮቤል ስገባ እዛ ክፍል ላይ ፍላጎቱ ሌላ ነበረ። ሜራ እያለ ሲጣራን የኔ ፍቅር እያለ ነበረ።
በመጀመሪያ ሜራ አላለችውም ነበርና የኔ ፍቅር እያለ እየተጣራ ነበረ አለችው። ይሄ ባለችው ሰዓት ግን ታዲያ ይሄ በጣም ጥሩ ነው፣ ሮቤልም ይወድሻል ማለት ነበረ ይወድሻል ማለት ነው እያለን ለሉሃናም እየነገራት ነበረ። ለኔ አይደለም ለሌላ ሰው ነበረ እየተናገረ የነበረው። ይሄ ደግሞ ለኔ ራሱ ላምነው አልችልም፣ ይሄ ነገር ለኔ ከባድ ነበረ ያለችው ሉሃና። ታዲያ ለማን ሊሆን ይችላል? አንቺ ነሽ እንጂ ሌላ ትርፍ ሰው ማንም የለም ሉሃና ብሏታል። ሉሃና ደግሞ እኔ ይህንን ነገር ግልጽ አልሆነልኝም፣ ግን ደግሞ አንተን ይህንን ነገር መናገር እንዳለብኝ ወይስ እንደሌለብኝ ግራ ገብቶኛል ነበር አለችው። ግልጽ አድርጋ እንድትናገረው ነግሯት ነበረ። አድናንም የውልክ የኔ ፍቅር እያለ የሚያወራው ነበረው ሜራን ነበረ። ሜራ እያለ የኔ ፍቅር ሲል ነበረ ብለዋለች። በዚህ ሰዓት ከት ብሎ ነበረ የሳቀው አድናን በጣም እየሳቀና እንዴት ያለሽ ጭራሽ አንቺ ማሰብ የማትፈልጊውን እዚህ ቤት የእውነት አንቺ እብድ ነሽ ነበረ ያላት ሉሃና። በዚህ ሰዓት አድናን አይንህን ግለጥ፣ አይንህ ታውሯል፣ ሜራና ሮቤል ልዩ የሆነ የራሳቸው ግንኙነት አላቸው ነበር ያለችው። በዚህን ሰዓት በጣም በመበሳጨትና አድናንም ስሜታዊ ሆኖ ነበረ። ሉሃናንም አንቋታል። ሉሃና ይህንን ነገር እንኳን አንቋት እንኳን ምንም ማለት የፈለገችው አድናን እንድትነቃ በቃ አንተ አይን ስር ታውረሃል፣ የሚደረግብህም ነገር እያንዳንዱ እወቅ ነበር አለችው። አድናን ግን በዚህን ሰዓት ምንም ነገር አላውቅም፣ አንቺ የምትይው ነገር ለኔ ምንም ግልጽ አይደለም፣ ዝም በይ ነበር ያላት። አሁን ላይ ሉሃና አላረፈችም። አድናንን ልታታልለው ትችላለህ፣ እኔ ግን በጭራሽ አታታልለኝም ብለዋለች ሉሃና ለሮቤል። ሮቤል ግን ስሚኝ፣ ባትፈታተኝኝ ይሻልሻል፣ አሰቃይሻለሁ፣ በቁምሽ አሰቃይሻለሁ እያለ ሲዝትባት ነበረ። ሉሃናም እንደማልፈራክም ማወቅ አለብህ ብለዋለች።